እንተውና በቃ በይቅርታ እንመለስ፣ ወደ መጀመሪያ ፍቅራችን እንመለስ። ዛሬ ብዙ ምንም ይዣት መጣሁት ቢያንስ እሷን ትወጃታለሽ፣ ታከብሪያታለሽ እና ቢያንስ ለሷ እንኳን ትንሽ ክብር ካለሽ ሁሉንም ነገር እንተውና ለቡዜ ያለኝ ክብር አለኝ። እኔ ለቡዜ ክብር አለኝ፣ አከብራታለሁ፣ እወዳታለሁ። እንደ ታላቅ እህቴ በደንብ የማከብራት ሴት ናት። ግን ደግሞ ቡዜን ማክበር የኔ ህይወት አይሆንም። ገባህ አይደለ? ከክብር ጋር ታገናኘው ነገሩን ይቅርታ አድርግልኝና ማለት ነው። ግን ደግሞ እሺ ቢያንስ ቡዜ ይሄ ነገር የተረዳሽኝ አይመስለኝም። አብርሃም ድጋሚ ደግሞ አንተ እኔ እንደዚህ እንድትለምነኝ አልፈልግም። እንደዚህ እየለመንኩሽ አይደለም ያለሁት፣ እየለመንኩሽ ሳይሆን እያስረዳሁሽና ይቅርታ እየጠየቅኩሽ ነው ያለሁት። ከዚህ በላይ እንድታስረዳኝ አልፈልግም። ያየሁት ነገር በጣም ለኔ በቂ ነው። ስለዚህ ከዚህ በላይ አንተ እየመጣ የሆነ ነገር ሄርሚ ይቅርታ አድርግ እያልከኝ ባለበት ሞመንት ላይ እኔ የሆነ ከሀሳቤ ፈቀቅ ማለት አልፈልግም። ስለዚህ የራሴን ውሳኔ ወስኛለሁ። አንተ የራስን ውሳኔ በፈልክበት ሳትወስን የለ እኔም የራሴን ውሳኔ ወሰንኩኝ። ሶስትን ደግሞ አንተን ጎድቼ አይደለም። ገባህ አይደለ? ስለዚህ ቡዜ ግን ሐሳቤን ተረድተሽኛል ወይ? ደግሞ እኔ አንቺን ብቻ ባወራሽ ደስ ይለኛል። በቃ እኔ እንጃ እኔ በራሴው በወሰንኩት ውሳኔ ትክክል ነኝ፣ ለነገም ህይወቴ ይጠቅመኛል ብዬ ስላሰብኩ ነው የወሰንኩት። ስለዚህ ቢያንስ ወይ ቡዜ አንቺ ብቻሽን ላውራሽ፣ አቤልም ሆነ ሚኪያስ ያሳለፉትን ሞመንቶች እንደ ሴት ቢያንስ አንቺ ትረጅኛለሽ ብዬ አስባለሁኝ። ገባሽ አይደለ? ከማንምና ከምንም በላይ እስቲ ከካሜራ ጀርባ እንኳን ያለቀስኩትን እንባ እኔ ነኝ የማውቀው። እዚች ጋር የሆነ ጠንካራ ሆኜ ለመቆም ሞክሬ ብዙ ነገሮችን ያሳለፍኩበት ሞመንቶች ስላሉ እሱም ቢያንስ ላውራሽ ነኝ። ቢያንስ እናንተ ሄዱና ይኸውልህ አብርሽ ቡዜ ላውራሽ። የት ነው የምሄደው? እኔ ይቅርታሽን ሳልቀበል አልሄድም። ቡዜ ላውራሽ። እኔ ቡዜ ማውራት ፈልጋለሁ አብርሽ። በቃ እኔ ይቅርታሽን ሳልቀበል የትም መሄድ አልፈልግም። እኔ ይቅርታ መቀበል አልችልም አብርሃም። እኔ ይቅርታ ሁሉንም ነገር እንተወው። ይኸውልህ አዳምጠኝ። ነው አብርሃም፣ ይሄን ነገር መጀመሪያ ነው ማሰብ የነበረብህ። እኔ ከቡዜ ጋር ያለውን ነገር ላውራሽ። የኔ ህይወት አያሳስብህም? ተሳስተሽ አታውቂም? አንተ እኮ በጣም ብዙ ጊዜ ነው የተሳሳትክ ያለው። እየወደድከኝ እያፈቀርከኝ እያከበርከኝ እኮ ማንኛውም ሰት ብትሳሳት ችግር የለውም። አለመውደድን አለማፍቀርን ለኔ አለማክበርን እያሳየኸኝ ነው የምትሳሳተው እንዴ? አንድ ሰው እኮ ተዋዶ ተፋቅሮ አብሮ ሆኖ እኮ በመሀል ችግር ይፈጠራል። አንተ ግን አማራጭ የምታደርገው ሌላ ሴት ነው። አንተ ግን አማራጭ የምታደርገው እኔን ዲስሪስፔክት ማድረግ ነው። እኔ ደግሞ ዲስሪስፔክት የምታደርገኝ አይነት ሴት አይደለሁም። ምናልባት ዛሬ ላይ እዚህ ልክ እንደዚህ ተንበርኬ ጠዋት ይቅርታ ጠየቅኩሽ፣ አሁንም እህቴን አምጥቼ ይቅርታ ጠየቅኩሽ። ምናልባት እንደገና እድል እያገኘ ሊሆን ይችላል ህይወታችን ላይ። ስለዚህ ይህንን ነገር ባትገፊውና አብረን ብንሆን ሞር የተሻለ ነው ብዬ አስባለሁ። ምናልባት ጥፋተኛ ነኝ፣ አዎ ጥፋቴን አምኛለሁ። ተንበርክኬ ይቅርታ ጠይቄሻለሁ። ገባሽ? የይቅርታን እድል አሁን እያገኘ ሊሆን ይችላል። ተረዳሽኝ? ምናልባት እንደዛሬ ነገ ላይ እንደዚህ ላለምንሽ ይችላል ሄርሚ። ስለዚህ ነገሮችን ቆም ብለሽ አስበሽ ይቅርታዬን ተቀብለሽ ወደ ላይፋችን አብረን ብንሄድ ነው ሞር የተሻለ የሚሆነው ብዬ ማስበው ማለት ነው። እኔ ጥፋቴን በስነ ስርዓት አመኛለሁ። እድልህንማ አንተ ነበር መጠቀም የነበረብህ አብርሃም። በጣም ብዙ እድሎች ስለምሰጥ ነው አንተ ድጋሚ እንደፈለክ ጥፋት የምታጠፋው። አንተ እኔ ነገ ላይ እድል እንደምሰጥ ስለምታውቅ ነው እንጂ ምናልባት ዛሬ ይቅርታ ጠየቅኩሽ እንደ ትልቅ እድል ነው እንድትለኝ አልፈልግም። ሲጀመርም ከዚህ በላይም ካንተ ጋር ማውራት አልፈልግም። ምክንያቱም በጉዳቴ ሰዓት አንድ ነገር አንደርስታንድ ስላላደረከኝ፣ አንተን ባልኩበት እኔ ስለተሰደብኩኝ፣ አንተን ባፈቀርኩበት እኔ ስለተሰደብኩኝ፣ ስለናከኝ አያስፈልግም። በቃ አብርሃም እኔ ቢያንስ ቡዜ ላውራት እዚህ ድረስ መታለች። ለኔም ላንተም ህይወት ብላ አስባ እኔና አንተን ለማስታረቅ መታለች። እሷን ማውራት ፈልጋለሁ። ከቻላችሁ ሂዱልኝ። አቤል ከይቅርታ ጋር እኔ ቡዜ ማውራት ፈልጋለሁ ነገር አለ። እኔ ቡዜ ማውራት ፈልጋለሁ። በቃ አሁን ላይ ቡዜ አክብራኝ እዚህ ድረስ መታለች። እሷን ጥዬ እሷን ረግጬ መሄድ አልችልም። ገባለ? የራሴ ህይወት ነው። ቡዜ ቢያንስ ከቻልሽ ነገር ይለኝና አንቺን ላውራሽ እኮ በቃ እናንተ ሂዱ። እኔ እና እሷ እናውራ አይሻልም? በቃ እሷን ማውራት ከፈለገች አብራ እዚሁ አካባቢ እንጠብቅሻለን። እሺ ሄርሚ፣ ብዙ ነገር አውርተናል፣ አውቃለሁ። ብዙ ነገር አሳልፈናል። አሁንም የተሰማሽን ልታወሪኝ ትችያለሽ በማንኛውም ሰዓት። እንግዲህ ቡዜንም ጠርቶ ጠዋት ጠርቻት እምቢ ስላለችኝ ጥላኝ ስለሄደች ተንበርክኬ ስለምናት እስኪ አንቺን ካየሽ ስለምትወድሽና ስለምታከብርሽ እሺ ትልሻለች በማለት ነው አንቺንም እየጠራሁት ብለዋታል። እንግዲህ ያኔ በዚህ ጋር ሀሳብ ልሰጥ ነው የመጣሁት። እንደኔ ሀሳብ እንደናንተ ኮሜንት ስራ አስቀምጡልኝ። ምክንያቱም የእሷን ህይወት የምትመራላት የምታፋታት የምታጋባት ወይም ደግሞ ህይወቷን የራሷን ኑሮ የምታስተካክላት ቡዜ አይደለችም። ሰውን መውደድ ባለበት ልክ ይወደዳል፣ ይከበራል። ግን እሷን ስለይጅ ይህ ማይባል ማይዋጥ ነገር ነው። ምክንያቱም መኖር ካለበት ህይወትን አይምሮን አንድ አድርገህ ከምትወደው ሰው ጋር መኖር ያንተ መብት ነው። ምክንያቱም ከህይወቷ
ሩታም ወጥ ወጥቻለሁ ብለሃል። ከፍቅርም ከማናቸውም ወጥ ወጥቼ በንጹህ ፍቅር ከአንቺ ጋር ልኖር፣ እንደዚህ አይነት ነገር ካሁን በኋላ አይለመደኝም ብለዋታል። እንግዲህ ይህን ብዙ ጥፋትን ደጋግመህ ስታጠፋ እኔን ዝም ብዬ ነበር ማልፍቅ። ይሄ ነገር ለእኔ አይገባኝም፣ የማይገባኝ ስም ነው የሰጠኸኝ። ምክንያቱም ወንድ በሀገር የለም እስከምትለኝ ድረስ ደርሻለሁ። ፍቅር እኮ ይሄ ሁላ አይገባኝም ለእኔ፣ እኔን ማፍቀር በዚህ ልክ በዛ ይሄ ያክል ምን ነው? በጣም ፍቅር በዝቶብኛል ብላኝ ትላንት እኮ እንደ ውሻ ያመናጨከኝ ሰውዬ ነበር። ከዛሬ ደግሞ ምን ተገኝቶ ምንስ አምኜ ነው እኔ ከአንቴ ጋር ለመኖር መወስነው? ስወስንስ ምን አይነት ውሳኔ ውስጥ ገብቼ ነው ብለዋለች። እንግዲህ እሱም ደግሞ ከአሁን በኋላ እንደዚህ አይነት ነገር እንደማይለመደውና ድጋሜ እንደዚህ አይነት ነገር እንደማያረግ ነው እሱ የተናገራት። ብዙም እንደፈለግሽ ተናገሪ፣ ብትናገሪ መፍትሄ አለሽ። ያንን ሁላ ዋጋ የከፋሽለትን ዛሬ ደግሞ ምን ተገኝቶ ነው ያን ሁላ መስዋዕት የከፋሽለት? እኔ በብዙ ነገር አውርቼዋለሁ፣ ውስጥ ብዙ ነገር አውርቼዋለሁ፣ ተው ብዬዋለሁ። ሚሆናን ሰው ይወቅ፣ ለይተህ ይወቅ እኔ ብዬ በጣም መክሬው ነበረ፣ ግን እሺ ሊለኝ አልቻለም። እኔ እኮ ታሞ እንኳን ከተመለሰ በኋላ በመሞት ጊዜ እሺ ምንም ችግር የለም ይሁን ብዬ ተቀበልኩኝ። ከተሻለው በኋላ ሌላ ሴት ጋር ምን ወሰደው? ፍቅርን በማቀውም በማላውቀውም ሰው እሱ እኮ እያሰደበኝ ነው ያለው። እኔ ግን ምን አርጌው ምን በድየው? ይሄ ነገር ለእኔ ይገባኝ ነበር ወይ ቢላ እንግዲህ ምርር ብላ አውርታለች። እውነትም እንደማይገባት ነው። እሱም ደግሞ በጣም ፈልቶበት ነበረ። እንደዚህ ምርመጠመጠው በሰላም ነው እንዴ? በጣም 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 ነው የሚገርመው ማለት ነው። ትላንት እንደዛ ሲያመነጫጭቃቸው ሩታን ሄርሜላን በጣም ነበር ሲያመነጫጭቃቸው የነበረው ማለት ነው። አሁን ግን እንደገኝቶለት ነው በዚህ ልክ እሷን መምረጥ የተሶክ ችግር የለውም እንበልሽ። ሩታና ፍቅርስ ተጫወቱበት። አሁን ሩታን መሸሸጊያ ሄርሜላን መሸሸጊያ ሊያረጋት ፈልጎ ነው እንግዲህ። መጀመሪያ ነበረ እውነት ሩታ እንዳለችው ማለት ነው ለሄርሜላ ቦታ ቢኖረውና ሌላ ቢፈልጋት ኖሮ ሌላ ሴትም ጋር አይሄድም ነበረ። ልቦ እኔ ጋር ብቻና ብቻ ነው ያለው። ሶ ከአሁን በኋላ ደግሞ ከኔ ውጭ ወደ ውጭ ብላለች ሩታ። ከኔ ነው እንጂ ጊዜ ቢፈጅም እኔ ጋር ነው መመለሱ አይቀርም ብላ እንግዲህ በጣም ሩታም እንደዚህ ምር ድምቅ ብሎባት በነገሮች ሳትሰበር ከተጀጋቡ ጀምረው ከፍቅር ጀምረው ስትል ነው ንትርክ ጭቅጭቅ ውስጥ ነው ያሉት ያኔ ንትርክና ጭቅጭቅ ውስጥ ነው ያሉት። እንግዲህ መጨረሻው ምን ይሆን እንግዲህ? ሄርሜላን በዚህ ልክ ጨክና በፈለገም ነገር ቢሆን በአብርሽ አጨክንም። እሱ ደግሞ ያለው እንዴት እኔው እንደዚህ ቀርታ ተጠይቃት እንዴት ነው እሺ ያላለችኝ? ያኔ እሱ በቃ መጀመሪያም ተማምኖባታል ማለት ነው። ስለምታፈቅረውና ስለምትወደው የትም ብሄድ እንደፈለኩም ቢሆን ይቅርታዬን ትሎ ትቀበለኛለች ብሎ ነበር ያስበው። እንደዛ ስለምትወደው አባቴ መውደድ የግል ነው። እንደዚህ ፍቅርን ጭራሽ አፍቅር ያለው ብላ እሱ አፍቃሪ ስለሆነች ብቻ አንቴን እንዳገኘች ልትቀበልክ በጭራሽ አይገባም። ይሄ ነገር የማይሆን ነገር ነው።